ስለዚህ ይህንን ኢንፎ ካርድ አይተህ ዝም ብለህ አዝ ዋተር ቴክኖሎጂ ቴክኒሽያን ሆነ ኢንጂነር ሆነ ስታየው ይህንን ኢኩፕመንት ለምን አይነት ኤክስፐሪመንት እንደሚጠቅም ሲምፕሊ ከኢንፎ ካርዱ መረዳት ትችላለህ ማለት ነው። ስለዚህ ሁሉም ኢኩፕመንቶች የራሳቸው ኢንፎ ካርድ አላቸው። ስለዚህ ምን ይላል እዚህ ጋር ሃይድሮስታቲክ ትሬነር ይላል። ስለዚህ ዊዝን ሃይድሮስታቲክ ትሬነር ያሉ ኤክስፐሪመንቶች ያው ብዙ ናቸው። ስለዚህ ማለት ሃይድሮስታቲክስ ማለት ምን ማለት እንደሆነ ራሱ ከፈርሙ ተረድተህ ማለት ነው ኤክስፐሪመንቶችን ሲምፕሊ ያው መስራት ትችላለህ ማለት ነው። ስለዚህ ለምሳሌ ከዚህ ከቪዥዋላይዜሽን ነው የምንጀምር። ማለት ቪዥዋላይዜሽን ማለት ይህንን ኢኩፕመንት እንዳልከው ሃይድሮስታቲክ ትሬነር ነው የሚለው። ስለዚህ ማለት የተለያዩ ፕሬዠሮች አሉ እንዴት እንደሚፈጠሩ እነዚህን ፕሬዠሮች የሚያሳይ ኢኩፕመንት ነው ይህንን። ስለዚህ ከቪዥዋላይዜሽን እስከ ሜዠርመንት ነው የምትሄደው። ማለት መጀመሪያ ፕሬዠር እንዴት እንደሚፈጠር በቪዥዋላይዜሽን ታያለህ። ከዛ ኤክስፐሪመንታሊ ወደ ፕራክቲካል ትገባለህ ማለት ነው። ስለዚህ ይህንን ኢኩፕመንት ለቪዥዋላይዜሽን ኦፍ ፕሬዠር ለመስራት የሚጠቅመን ኢኩፕመንት ነው። ስለዚህ እንዴ ማለት ይህንን ኢኩፕመንት ፕሬዠር እንዴት እንደሚፈጠርና ምን አፌክት እንደሚያደርጉት የሚገልጽ ነው። በሀሳብ በቪዥዋላይዜሽን መጀመሪያ ኢንተርፕሬት ታደርገዋለህ። ከዛ ይህንን ኢንተርፕሬት ካደረግከው በኋላ ወደ ፕራክቲካል ትገባለህ ማለት ነው። ስለዚህ ይህንን ኢኩፕመንት ኮሚኒኬቲንግ ቲዩብስ ይባላል። ስለዚህ አፓራቱሱ ይህንን ነው። ከዛ በኋላ ወደ ፕሮሲጀር ነው የምትሄደው። ፕሮሲጀር ደግሞ ይህንን ኢኩፕመንት በውሃ መሙላት ነው የሚሆነው። ከዛ ኦብዘርቭ ታደርጋለህ። ኦብዘርቭ ካደረግክ በኋላ ምን ተረድተሃል? ያው ሲምፕሊ ማለት ነው። አዲስ ነገር የለውም። ስለዚህ ይህንን ኢኩፕመንት ከዛ ኦብዘርቭ ታደርጋለህ። ምንድነው ኦብዘርቭ ታደርግ? ያው አራቱም ቬዝሎች ሼፓቸው ምንድነው የተለያየ ነው ያለው። ሳይዛቸውም ራሱ የተለያየ ነው ያለው። ሄዳቸው ግን ዘሴም ነው ያለው። ምክንያቱም ዘሴም ሬፈረንስ ፖይንት አላቸው። ዘን ሄዳቸው ዘሴም ነው። ሼፓቸው የተለያየ ነው። ሳይዛቸው ግን የተለያየ ነው። ስለዚህ ከነዚህ ምንድነው የምትረዳ? ፕሬዠር ስፔሻሊ ዊዝን ስታቲክ ኦፍ ዋተር ፕሬዠር ኢት ዲፔንድስ in the height of water or depth of water, but it doesn't depend in the shape and volume of the water. So generally ይህንን ከተረዳ as visualization or as observation ይህንን ካየህ ያው ሲምፕሊ ወደ የሚቀጥለው ኤክስፐሪመንት ይሄዳል። ለመለካት ነው የሚጠቅመን። as water ቴክኒሽያን ሆነህ ስትመጣ ወደ ላቦራቶሪው ከኢንፎ ካርድ ነው ዝም ብለህ ያው ለምን አይነት ኤክስፐሪመንት እንደሚጠቅመን ሁሉንም የራሳቸው የሆነ ኢንፎ ካርድ ስላላቸው ለዛ መረዳት ትችላለህ። ዘንድ ለምሳሌ ስታቲክ ዋተር
supply, inlet valve of the glass tube, pressure 0, pump switch, master switch, and here there is a tanker which is a source of water, and it has its inside of the tanker submersible pump. Submersible pump is used to push the water to the glass tube. Then ወደ ፕሮሲጀር ስትሄድ መጀመሪያ የሚሆነው connect the electrical cable with the electrical supply. Then switch on the master switch. Here there is master switch. Master switch is used to control the overall water supply.